ሰያው ይሰማችኋል አይደል? ሌሎቹ ሰያውን እንግዲህ ይሄ ምክንያት መጥቶበታል ብዬ የማስበው የሃናን ሐቅ አወጣለሁ ብሎ እውነትን በመናገር እውነትን በመጋፈጥ ሐቅን በመጋፈጥ ነው። ይሄ አንድ ቀን ደግሞ ሃናን እግዚአብሔር እውነቱን አውጥቶ ሃናንም ወደ ሀገሯ ወደ ኢትዮጵያ መጣ። ሰያውም የተሻለ ህይወት ከዱባይም ከሳውዲም የተሻለ ህይወት ሰጥቶት እንደምናይ እርግጠኛ ነኝ። አምላክ ከተገፉት ጋር ጥቃት ከደረሰባቸው ሰዎች ጎን ነው ፈጣሪ አላህም እግዚአብሔርም። ስለዚህ ሰያው የተሻለ ነገር ይሰጠዋል። ግን ነገ ከነገ ወዳ አቅም ያላችሁ ሰዎች ኢትዮጵያም ሲገባ ሰፖርት እንድታደርጉት ኢንሻአላህ። ሁሉም ነገር ባላ ፍቃድ ነው የሚሆነው። ደግሞ እንግዲህ 5 ወር 6 7 ወር ርዝቃችንን ይማራት ቆየን። አላህ ደግሞ ርዝቃችሁ በአገራችሁ ብሏል። አሁን ወደ ሀገራችን ነው። ያው እንግዲህ ዱአ አድርጉ አለሁኝ። ያው እንግዲህ ስገባም ሌላ ነገር ካልተፈጠረብኝ መቼም ዛሬ ታውቃላችሁ ነገሩ ደግሞ ሌላ ነገር ሌላ ሻጥር ካልተሰራብኝ እዛም ቢሆን አገሬ ላይ ገባለሁ ላይ ብላይ ኢንሻአላህ። ምናልባት ሌላ ነገር ሌላ ሻጥር ተፈጥሮ ደግሞ ሌላ እናደርጋለን ታላሉ። ያይ ከተቻለ እኔ የምነግርህ ነገር ቢኖር አሁን ከዱባይ ወደ ኢትዮጵያ ከመምጣት ሌላ ሀገር ሽፍት የምታረግ ወደ ሌላ ቦታ ላይ በቃ እንግዲያውስ እኔ አንድ እውነት የምነግርህ ሀገር ቤት ኤርፖርት ላይ ብዙ ነገር አቀናብረው እንደሚጠብቁ የእውነት ይሰማኛል። እኔ ምንም ያደረኩት ነገር የለም። ምን ያደርገኝ ታገሬም በሰላም ነው የወጣሁት። የኛ ሀገር ህግ የወደቀና የወረደ ስለሆነ ነው እንደዛ የምልህ አቡ። እኛ ከሀገራችንም በህጋዊ መንገድና በሰላም ነው የወጣሁት። አሁንስ ምን አጥፍቼ ነኝ? ምን አጥፍቼ? ፖለቲካል ተናገር ልጅ ምንድነው? እኔ አልተናገርኩም ምንም ነገር እስካሁን ድረስ። ራሱን ጠብቆ ነው ያለው። እስከዛሬም ሲናገር የነበረው በዚች ጉዳይ እንጂ ብሔር ጋርም የተነካካበት ከፖለቲካም ከምንም አንግል ጋር የለበትም። አገር ገብቶ ከመጣ በኋላ ሁላችንም ሚዲያ ላይ ነው ያለው። ስለዚህ ምንም ነገር ይመጣ ነገር የለም። ፈጣሪ ያለ ከመጣ ማሚን ብሎ መቀበል ነው። ቀጥሎ አይበሉ። አዎ እሱማ የዝንጀሮ በገደል አስፈራራትም አለ። ከመጣም እንዴ እና እንደዛ ነው። ፎሎ አድርጉት። ቤቱን የኛው ነው። ሁላችሁም ያለውን ነገር ዞሮ እስኪ ካሉት ልጆች ጋር ተነጋግረን አገርም እኖራለሁ እላችኋለሁ በቪዲዮ ኢንሻአላህ። ጆከርም እና ሚኪ ምንም ስላሉ ያለውን ነገር ዞሮ አገር ግባና ከነሱ ጋር ያለው ነገር ተዋራለህ። መስተካከል ያለባቸው ነገሮች የሚስተካከሉለት ነገሮች ካሉ ያው ሁላችንም ያለን ያቅማችን እናግዛለን። አብሽሩ። አዎ ያለውን ነገር ዞሮ ሰያው ያሉት ልጆች ጋር ነው አላለን። እስኪ በቃ እሺ። ያው እሺ እዛ ያላችሁ ፎሎወር ጓደኛ ጋር ስለሆንኩ ለወጣ ነው። አብሽሩ። ዞሮ አለሁኝ። ያው አቡይ አንድ ነገር እያለህ አንድ ነገር ልመስክርና ትወጣለህ። አቡን ላይቭ ላይ ቸግሮኛል፣ ለበዓል እርዳኝ፣ ልብስ ግዛልኝ አልኩት ማለት ነው። ኧረ ተው ያምን ወራኔ ነው የምላችሁ። ኧረ እንደው የእውነት ገዛልኝ ልብስ። የእውነት ነው የምላችሁ ማርያምን። ሃይማኖት እንኳን አልጋረደውም የኔን ወንድም ማርያምን ነው የምላችሁ። ብቻ አምላክ የተሻለ ነገር ይሰጣል አቡይ።
ከዚህ በላይ ምስክርነት የለም። እንግዲህ ሰያው አሁን እቺ ድምጽ ፈጣሪ ጋር ደርሳለች። እውነት ነው ብለና ይሄ ነው በቃ መልካምነት፣ ጥሩ መስራት ለሰው ይላልና እዚህ አብሽር ሰያው ፈጣሪ ካንተ ጋር ይሁን። ሾንም መልካም ነገር ይቅጠም በየርክበት ጥሩ ነገር አይዞ። በዛ አጋጣሚ ደግሞ አብሽሩ፣ ሁሉም ነገር ይሳካል። አንድ ማስተላልፈው እጣ ቆርጣችሁ በኢማራት አካውንት የምታስገቡ ካሁን በኋላ ምንም አይነት ገንዘብ እንዳታስገቡ። ለሞስ አይሰራም። ዛሬ የሆነ 100 ነው ምናምን የመጣም አይቻለውኝ። ካሁን በኋላ በዛ በኢማራት አካውንት ምንም አይነት ገንዘብ እንዳታስገቡ። ትላንትና ማን እንደው አላቅም 550 ልኳል አልወጣም። ስለዚህ ማንም ሰው በዛ አካውንት ብር እንዳታስገቡ። ማስገባት የምትፈልጉ ያልቆረጣችሁ ፕሮፋይል ስር ባለው በኢትዮጵያ ንግድ ባንክ አስገብታችሁ ደረሰኙን ላኩልን። የተቀረ ወደ 90 ሰው አላስገባችሁ አላችሁ። ያው እንግዲህ አሁን በዚህ እንትን አይልም። ተደላድሌ እዛው ሀገር ተገባው በኋላ ተደላድሌ እዚሁ ይጣላል። ይሄ አብደል ያለ ወንድሜ አንደኛው የሥራ ባለ እንትኔ እሱ ነው። የቀረው 90 ሰዎች በኢትዮጵያ አካውንት እያስገባችሁ ደረሰኙን ላኩልን። እና ካሁን በኋላ በኢማራት አካውንት ምንም አይነት ገንዘብ እንዳታስገቡ። ምንም አይነት አይሰራም፣ ማውጣትም አልችልም። እና በተረፈ በቪዲዮ ሁሉንም አብራርቼ እገልጥላችኋለሁ። አካውንቱ የኛው ነው። ፎሎ እያደረጋችሁት እዛ ያላችሁ ሁሉ ምናልባት እንግዲህ አንዳንዶቻችሁ ተቀጥሮ ነው የሚሰራው። ይሄ የወንድሜ አካውንት ነው፣ የወንድሜ ነው ሱቁ። ስለዚህ ዝም ብሎ እንደ ባዳ ተቀጥሮ የምሰራበት ብቻ ሳይሆን የኔው ነው ማለት ይቻላል። የወንድሜ ነው። ፎሎ እያደረጋችሁት እስከ ዛሬውም መታችሁ እንደምትገዙት እየመጣችሁ ግዙት። እኔም ደግሞ እዛው ሀገር ገብቼ ቦታ አመቻችቼ ሁሉንም ነገር የኔው ስራ ነው። ይሄ ስራ የኔው ስራ ነው። ሁሉንም አመቻችችን በዚሁ ስራ እንቀጥላለን የሚል ሀሳብ አለ። ኢንሻአላህ ፎሎ አድርጉት ሁላችሁም። ያው አካውንቱ እንደኔ አድርጋችሁ ቆጠሩት። የኔ ነው ማለት ነው። አይዟችሁ፣ ለኔ አሰባችሁ፣ ለኔ የተጨነቃችሁ። እኔ ደህና ነኝ። እኔ እድለኛ ነኝ አልሐምዱሊላህ። አለመታሰሬም ለሁሉም ነገር አልሐምዱሊላህ። ለምሳሌ ይሄ ወንድሜ እኔ ጋር ሄዶ እሱ ስለሆነ የኔ ስፖንሰር እንዳልታሰር ኃላፊነቱን ወስዶ ከሀገር እስከምወጣ ድረስ ከመታሰር ይልቁንስ ኃላፊነቱን ወስዶ ተረጋግቼ በስነ ስርዓት ወደ ሀገር እንድገባ ያደረገኝ ነው። አልሐምዱሊላህ። ምናልባት እሱ ኃላፊነቱን ባይወስድና ሀገር እስከሚገባ እኔ ኃላፊነቱን ወስዳለሁ ብሎ መኖሪያ ፍቃዱን ባያሲዝ ዛሬ እኔ ያው በዛው በስር ነበር ወደ ሀገር የምገባው። ወጣው በአስወጥል 5 ቀን የሰጡ ዝሮ ከፊሌ ስለሆነ እስከ 5 ቀን ከፊል ሊሆን እስከዛ ካልወጣሁ እሱ ተጠያቂ ሊሆን 72 ሰዓት 3 ቀን ነው አይደል? 5 ቀን በ3 ቀን ነበር ያሉት። ያው ትንሽ ለ5 ቀን አደረጉት እና በዛ መልኩ ነው። ፎሎ አድርጉት ሁላችሁም የምትፈልጉት። አዎ ራሴ ነው የምቆርጠው፣ ሁሉንም ራሴ ነው የምቆርጠው። አቡዬ እንዴት ነው የምንገናኘው ታዲያ? ያኛው ስልክህም ይሰራል፣ ዋትስአፕ ላይ ይሰራል። በቃ እንደገባሁኝ የኢትዮጵያ ቁጥሬን አለ። የኢትዮጵያ ቁጥር በኢትዮጵያ ዋትስአፕ ሀይልሃለሁኝ ወይም የማዘር ቁጥር የለም።
አለኝ ወይም ደግሞ ከአዲስ አበባ የደወለልህ ባለፈ ጓደኛ ልብሱን ያስተካከልልህ ቆም ነዋሪዎች አይደለንም ሞት ሳለ አይደል እንኳን ሀገር መልቀቅ ይሄ ምን የሚያስለቅስም አይደለም። ስለዚህ በሄድ ሀገሩ ነው፣ ቤተሰቡ ጋር ነው፣ ልጆቹ ጋር ነው የሚሄደው። ስለዚህ ዱዓ ማድረግ ያለብን ምንድነው እዚያ ሄዶ እንዲቀናው፣ መልካም ነገር እንዲያጋጥመው፣ ከዚህ የተሻለ ህይወት እንዲገጥመው፣ ፈጣሪ ከክፉ ነገር እንዲጠብቀው እንጂ ማልቀስ ምን ማለት ትርጉም የለውም። ሁሉም ዋስትና የለውም እኮ ሲጀመር የሰው ሀገር የሰው ነው። ሁሉም ጊዜውን ጠብቆ የሚለቅ ነው እና ሰየው ያይዞ። ለማንኛውም ፈጣሪ ካንተ ጋር ይሁን። እሺ ወንድም ማለት መልካም ነገር ይቅጠም። አስወጣው በቃ። አቡዬ እወድሃለሁ፣ በጣም አከብርሃለሁ። ማርያም እሺ እንግዲህ ቤተሰቦች ሰያን እንደሰማችሁት ነው ያለውን ነገር ያብራራላችሁ። አምጣው ስላላችሁኝ ይሄው እንግዲህ ሀሳቡን ገልጾላችኋል። በግል ቁጥሩ እየገባችሁ ማናገር ትችላላችሁ። እሱ አንድ እውነት ግን መናገር የምፈልገው አቡ ኢትዮጵያ ሰዎች ክሩዬ አብሽሮ በእናታችሁ በፈጣሪያችሁ ጌታ ይዣችኋለሁ። አይዞ ተመጣው እዛው ነው የምመጣው። እንገናኛለን። በነቢ ይዣችኋለሁ። ክርስቲያኖች ዝም እንዳትሉት በእናታችሁ። ኧረ እሱ ችግር የለውም ሁሉስ እያደረጋ ነበር። እኔ ፈጣሪ አልኩን እንጂ እሺ አባቴ የእውነት በጣም ስለተሰማኝ ድምጼ እንደዚህ ራሱ ተቀይሮ ሰምተው አታውቅም። አቡዬ አንተ በጣም እኔ እንጃ ሰው ነህ። መልካምነትህን አይቶ ጌታ ይርዳህ የኔ አባት። መልካም ሰው ምንም ልልህ አልችልም። በቃ አቅም የለኝም። አቅም ቢኖረኝ እግዚአብሔር እመቤቴ ብዙ ነገር ማድረግ ይችል ነበር፣ ግን አቅም የለኝም። ምን አደርገዋለሁ? ኧረ አይዞህ ማክሮዬ ችግር የለውም። አይዞህ ወንድሜ ምንም ያስፈልግ የለ ሁሉ አብዱ ትሰማለህ? ትሰማለህ ወይ? በወረባቦ መግባት ፈልጋ ነበር መሰለኝና በጣም እንትን እያለች ነበር። ካለች አስገባት።
ጦይባ ወረባቦ የት ናት? እስኪ ካለሽ ላኪ ባላት። እስኪ ላኪ ጦይባ። እሱ ነው ምንድን ነው የሚላከው? ወይ ነው ይላካ ነው እሱ ልከው እሱ ላይ ቀይ ያመጣልህ ነበር። እሱ ስለገባህ ነው እኮ ያመጣልህ ነበር እኮ። ያው እሺ አሁን ያው ተቀድመን ባያመጣ ምን መጣ ነው የወጣ ይችላል እንዴ ያለኝ ነው መፎቆ ማለት ያው ልክ ይላል። ወይ ለምን አይመጣም? እንዴስ ባልገሰተው ነበር የመጣው ወይ ነው እሱ መምታቱን ተወማ መልሰው ወዲህ አመት ወዲህ ላይ አለፈው እኮ ይሄ አልፋዋ እሱ ተቀርቀረ ማለት እስኪ ያላስተዋል አስገብቻ አልገባሁ። ኧረ ወላሂ አልገባሁ። አብደሊ ምን ጠፍቶህ ነው? ምን ነው አንቺ ምን ጠፍቶሽ ነው? ሰዓዳ ፍለጋ በዛ ብዬሽ ነው። ኧረ ህዝብ ማለት ጦይባ ወረባቦ ይባላል። ረሚው ታርፍ በለው። ይሄን አይደለም የቤታችን ነው። ይሄን የሥራ አካውንታችን ነው። ትላስገባት ገብታ አላየሻትም? ማን ነው እሷን ያለየኋት? ኧረ ፈላ በሚው ታሪክ ያው አሁን መጣለች ከመሳብ ከሻልክ እስኪ ባረባቦ ኦኬ። አሁን ስቢያታለሁ። ቦታ አለህ ግን ቆይ ሰዓዳ ወይነሽ
ስንት እንደሆነ አብደሊ ምንድን ነው መመለስ አልቻልክም እንዴ?